እዚህ ቤት እዚያውን 405 ሰዎች መዝሙረ ያሬድ እዚህ ቤት መጥተው ያደረገው ነገር ምን ነው ታውቃላችሁ? ያደረገውን ነገር ኦርቶዶክስ አርጎ ይዛቸው የነበርካቸውን ህፃናቶችን፣ ልጆችን፣ ጠቦቶችን አንተ መጠበቅ ስላልቻልክ ኦርቶዶክስ አርጓቸው ነው የወጣው። ጥሩ ነው። ለአንተ እንደ ፓስተር መጋቢ እግዚአብሔር ኃላፊነት ሰጥቷል። አንተ ተጠቅም ለተሰጠህ በጣም ጥሩ። አንዴ እንደሱ ካወራ በምንም ተአምር ትምህርታችን የማይገጥም ኦርቶዶክሳውያን የሚያስተምሩት ትምህርት ልክ የሆኑበት ቦታ ይኖራል። ግን ቤታችንን ከፍተን እኛ እንደማንችል ልናደርግ የምንችል አይደለም። ጥላቻችሁ በዚህ ደረጃ ነው። ስለ ጥላቻ አላወራሁም። እስካሁን ድረስ ባወራሁት አሌክስዬ ስለ ጥላቻ አላወራሁም። ስለ ጥላቻ ሳይሆን ስለ ትምህርት ልዩነት ነው ያወራሁት ፓስተር። ስለ ትምህርት ልዩነት የትምህርት ልዩነት የለንም። የትምህርት ልዩነት የለንም እኮ የለንም ወይ? ይሄን መልስን። አንተ ለምን ፔንቴ ሆንክ? በዚህ ከሆነ የምናወራው እኔ ቤት መተህ አወርዳለሁ። አሁን እኔ የምፈልገው ሌላ ነው። በነገራችን ላይ አሌክስዬ ለአልመጣ ነው የምወርዳለሁ እኔ ራሴ። እንደዚህ ከሆነ ያንተ ሀሳብ ለልጆች ለጥቦቶች ለጥቦቶች ማትጠነቀቅ ከሆነ ይኸውልህ፣ እኔ አንድ ነገር ልንገር፣ እኔ ፔንቴ ነኝ። ማላፍርበት አንድ እውነት ልንገርህ ፓስተርዬ፣ ፔንቴ ነኝ። መላከ እግዚአብሔር ዲያቆን ኢንስፔክተር ዳዊት አለማየሁ ቤተክርስቲያን ከወንጌል አስቀድሞ ያለውን ምስባክ ይልልናል። እናያለን፣ እስቲ እንመለከታለን። አጠገባችንም ሊቃውንቶች ስላሉ ማለት ነው። የታየን መላከ እግዚአብሔር አውዶሙ ለለ ይፈርዎ ወአድኅኖሙ ጣዕሙ ወተአምሩ ከመ ኄር እግዚአብሔር ያያሉ መልአክ የመጋቢው ብሉ የቅሩብ እግዚአብሔር የቅዱስ ሚካኤል ምስባክ ነው። እናመሰግናለን። ምንድን ነበር ያለው ዶክተር? ትርጉሙ ምንድን ነው? እንግዲህ ነብየ እግዚአብሔር ዳዊት ያለውን ነው። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህው ወያድኅኖሙ ጣዕሙ ወተአምሩ ከመ ኄር እግዚአብሔር፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ካለ በኋላ እግዚአብሔር ቸር እንደሆነ ቀምሳችሁ እወቁ ያለውን የዳዊትን ምስባክ ነው ዲያቆን ኢንስፔክተር ዳዊት በዜማ ያሰሙን። እንግዲህ የዳዊትን ምስባክ በኢንስፔክተር ዳዊት ሲዜም አርባ ምንጭ ላይ መስማት ለኔ አስገራሚ ነው። እንግዲህ መንፈሳዊነትን የተላበሱ ሀገርን የሚወዱ ሀገርን የሚያገለግሉ እንደዚህ ማየት በራሱ እጅግ በጣም የሚያስደስት። አርባ ምንጭን ሳስብ አንዱ ደግሞ ትውስታዬ የዛሬውን ጫካ ውስጥ ስንጎበኝ ካገኘኋቸው በድንገት ካጋጠሙ አስደናቂ ክስተቶች እንዳንዱ ቆጥረዋለሁ። ኢንስፔክተር ይህንን የመሰለ ድምፅ አላችሁ። ምን ተፈጥሮ ነው? እነ ቀለሜ እነ ቢኒ ምናምን ነገር እነ ማነው ስሙ ማኛው ተሰብስበው ያው የውሃዴድ ቤት አቅርቦ አልነበረ? የውሃዴድ ቤት አቅርቦ አልነበረ? ዲቤት አልቀበልም ማለት የአባቴ እናት ነው። እሱ እስልምናን ተሳዳቢ ነው። እስልምናን እንደዚህ አንቋሽሸ ሰው ነው እና ፎቶውን እንለጥፋለን። እንግዲህ ዲቤት ነው የጠየቀው የአምላኩን ቃል ጴንጤም ሆነ ሙስሊም ሆነ አበላሽቶ እንደዛ ገላትያን አገሳብሃለሁ ሲል እንደፎከረው ገላትያን ሊያገሳ አይደለም የዮሐዴን ፎቶ ሊያገሳው ነው። በጣም ያሳፍራል። ክርስቶስን በጣም ነው የሚያሳፍረው። ለቢጉያ የሚደርስበትን ወይ የሚገጥመውን ስለሚያውቅ አስቀድሞ ለመሸሽ የሚያደርገው ጥረት እሺ እንቀበለዋለን። በቃሽ ችግር የለውም። በቃሽ ተሳዳቢ እንዲህ ያለ እሺ አለፈው ይበል። አመለጠ ያምልጥም እንደዛ ችግር የለውም።
አሁን ግን ፎቶ እንለጥፋለን ምናምን ብሎ ግን ማለቱ ምን አይነት አስተሳሰብና ማንነት እንዳላቸው ነው የሚያሳየው። ያው አስገብቶ ማን ነው ጠሩልኝ እያለ ምን ሲል እንደነበረም ስላየን ማለት ነው። ይሄ በጣም መውደቅ ነው። እግዚአብሔርን ይሄ በጣም የሞራልም የማንነትንም የሚያሳይ ነው። በነገራችን ላይ ክርስቶስን በጣም ይሄ በጣም ውርደት ነው። ክርስቶስን እንደዛ ሲያብድ የነበረው ማለት ነው። አኬን ጥሩት ልደትን ጥሩት ማን ብሎ ሲያብድ የነበረው ለምን መሰለ? ዮሐዴ ቪዲዮን አይቷል። ስለዚህ መሸሽ አለበት ይሄ ሰውዬ፣ ወደ ቋንጣው መሄድ አለበት ማለት ነው። የዮሐዴን ዲቤት ላለመቀበል ይሄንን ዲቤት ተቀበሉኝ ብሎ መጮህ አለበት። ያለበለዚያ ከዮሐድ ዲቤት መሸሽ አይችልም ማለት ነው ይሄ ሰውዬ። ተረዳኸኝ? አለ እንዴ ባሮክ? ገናም ለህዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩት ፈልገው በውጭ ቆመው ነበር። አንዱም እነሆ እናትና ወንድሞች ሊነጋገሩ ፈልገው በውጭ ቆመዋል አለው። እርሱም ግን ለነገሩ መልሶ እናቴ ማናት ወንድሞቼስ እነማን ናቸው አለው ይላል። የማርያም ልጆች የሚል አላገኘውም። ወንድሞቹ ታዲያ በአባት ወንድም ሆኖን በዮሴፍ እሺ ወንድሞቹ ሚስት ጋር የተወለዱ የዮሴፍ ሚስቶች ደግሞ ከእናቱ ጋር ምን አመጣቸው? ወንድሞቹ ናቸው። ዮሴፍ ሌላ ሚስት እንዳለችው የሚተርክ ነገር መጽሐፍ ቅዱስ ውስጥ የለም። ማርያም ከወንድሞቹ ጋር። እኔ አሁን ስለ ዮሴፍ ሚስትና ስለ ዮሴፍ ልጆች አላወራሁም እና ውስጥ ላለ ነገር ምላሽ አትስጥ። መጀመሪያ ምልውን ስማ። በሰማ ኖሮ እነዚህ አይነት ነገሮች ስለማታወራ ማለት ነው። ጥያቄው የነበረው ማርያም ልጆች አሏት እንጂ ለኢየሱስ ወንድሞች የተባሉት አሉት ወይስ የሉትም አልነበር። እዚህም ክፍል ላይ ለኢየሱስ ወንድሞች የተባሉ አሉ፣ በሌላም ስፍራ ላይ ወንድሞች እህቶችም ተብለው ተገልጸዋል። የኔ ጥያቄ ማርያም ልጆች አሏት የሚለው የት አለ ነው? ወንድሞች የሆኑት ታዲያ በምንድን ነው ከሌሎች ተለይተው? እሺ በጣም ጥሩ። እሱን በደንብ አድርጌ መልስልሃለሁ። በእስራኤላውያን ልማድ ከተጻፈው አትተርክ፣ ልማድ አትተርክ። መጽሐፍ ቅዱስን ጥቀስልኝ። በተጻፈው ልማድ አትተርክ። እኔ በተጻፈው ነው ማምነው። ተረት አባቶች በፈጠሩት ልማድ አላምንም። ችግር የለውም። አሁን ይሄ መጽሐፍ ቅዱስ የተረት አባቶችን ልማድ ከኔ ጋር ማውራት አትችልም። ከኔ ጋር ማውራት የምችለው መጽሐፍ ቅዱስን ብቻ ነው። ተረት መፍጠር ይችላል ተኝተህ። አይ ቁጭ ብዬ ነው ያለው። አማርኛ ምረጥ ብያለሁ። አትፍራ። እሺ ለመጨረሻ ጊዜ ነው ምን እንደ ልማድህ ወይም ሰርዘኝ። አይ ቲንክ ከሌላ ሰው ጋር ስታወራ እንደው ተስቆልት አልፈዋል እና እኔ ጋር እንደዛ አይሰራም። ከዚህ በኋላ አማርኛ መርጠ ማታወራ ከሆነ በአንተው አማርኛ አወራሃለሁ ማለት ነው። ስለዚህ ስርዓት ይዘህ ለማውራት ሞክር። ከትልቅ ይቅርታ ጋር ማለት ነው። ያለ ጥምቀት ድህነት የለም ብላ ታምናለች መካነ ኢየሱስ። አንቺ እንን ትቀበያለሽ? ያለ ጥምቀት በፍጹም ኢየሱስ ነው የሞተው። እኔ በእምነት ነው መዳን። አሁን ጥያቄሽ በምንድን ነው መዳን ሳይ እኔ ያለ ጥምቀት ድህነት የለም ትላለች መካነ ኢየሱስ። ትክክል ናት ወይስ አይደለችም? እኔ ትክክል አለችም ሳይሆን እኔ አላምንም። ምክንያቱም ሰው የማመን ያለ ማመን መብት አለው። ይሄን በማለቱ አላምንም። ታዲያ ካላመንሽ ለምን መካነ ኢየሱስ ነኝ ትያለሽ? መካነ ኢየሱስ የጴንጤ አካል ነው። አሁን ለምሳሌ እዚህ አካባቢ የመካነ ኢየሱስ ቸርች አለ፣ እሄዳለሁ፣ ካፈላለሁ፣ ተጠምቄያለሁ። ለምን በእምነት ስለተጠመቅኩኝ አሁን ይኸውልሽ የእግዚአብሔር ቃል ከተተለ ሊሊ አሁን እኮ መካነ ኢየሱስ አንቺ ምን ትልሻለች? 100,000 አጋንንት አለብሽ ትይሻለች። አንቺን ትቀበያለሽ? ይሄንን እኔ ቸርቹ ላይ ሲሄድ ውጪ ብላኝ አታውቅም። እኔ ገብቼ እንደማንኛውም ምእመናን ተምሬ ነው የምወጣው። ውጪ ተብዬ አላውቅም እስካሁን። ታዲያ ያው ደምሽን ተቀብላ እኮ አንቺ መካነ ኢየሱስ ወይ ሙሉ ወንጌል ነው ብላ እንትን አትልም። 100,000 አጋንንት አለብሽ ይባላል። እንደውስ ማለት ነው ሙሉ ወንጌል እንሄዳለን፣ ፕሮግራም ካለች መካነ ኢየሱስ እንሄዳለን። ቆይ አንዴ አንድ ነው እምነታችን ብለን የምናስበው። እምነትሽ አንድ ከሆነ በጥምቀት ለምን ተለያያችሁ ነው እኮ የምልሽ። ምንድን ነው? ስለ ጥምቀት ተጠምቄ ጨርሻለሁ። ሄጄ ስለ ጥምቀት ለምን እንደዛ አልሆንሽም፣ ስለ ጥምቀት ለምን እንደዛ አልሆንሽም ብዬ አልጠይቃትም። በቃ ተጠምቄያለሁ። ደን ግን ፕሮግራም እካፈላለሁ። የተጠመቅሽው እንደ መካነ ኢየሱስ የኃጢአትን ይቅርታ ለማግኘት ከሞት ለመዳን ነው አይደለም? ትእዛዝ ስለሆነ ነው።
በፍጹም ከሞት ማዳነኝ ኢየሱስ ክርስቶስ ነው። አይሊ ኢየሱስ ክርስቶስ ነው መስዋዕት ይሆናል። አንዴ መካነ ኢየሱስ እንደዛ ትላለች እያልኩሽ እኮ ነው። ከመካነ ኢየሱስ ጋር አንድ ነን ካልሽ አንድ ያ ስለ ጥምቀት ኤብሪ ስለ ጥምቀት አንማርማ። ስንማር እኮ ሁሌ ስለ ጥምቀት አንማርም። ስንማር ስለ ጌታ ሊሊ አንዴ ቆይ ሊሊ ገና ነሽ መሰለኝ። አሁን እንደተረዳሁት ከሆነ እዚህ ለውይይቱ እንኳን ትንሽ የሆነ የሚቀርሽ ነገር አለ። ከዚህ በፊት እኔ ኢየሱስ ነው ጌታ። በጥምቀትማ እኔ አልደራደርም። መስዋዕት የሆነልን ኢየሱስ ነው። በውሃ ግን መስዋዕት የሆነ የለም። ጥምቀት ትእዛዝ ነው። ከመጽሐፍ ቅዱስ ብቻ ነው። አይ በጣም የሚገርመው ለራስሽ ጥያቄ ታዘጋጅና ለራስሽ ትመያለሽ እየመለስሽ ነው። እንደ መጽሐፍ ቅዱስ ውጪ ከመጽሐፍ ቅዱስ ውጪ ከሆንኩ ውቀሰኝ፣ ገስጸኝ። እኔ እንደ መጽሐፍ ቅዱስ ነው። እሺ እንደ መጽሐፍ ቅዱስ እንደ መጽሐፍ ቅዱስ ሰው ክርስቶስን ሳይለብስ መዳን ይችላል? ኢየሱስን ለብሰን በኢየሱስ አምነን ነው ምንድነው? ጥያቄ አንድ ሰው ክርስቶስ ኢየሱስን ሳይለብስ መዳን ይችላል? አይችልም። እንግዲህ ኢየሱስ መልበስ አለብኝ። እንግዲህ መልበስ አለብኝ ኢየሱስን። በቃ ኢየሱስ ለነገራችን ጎበዝ። እሺ አልኩ እኮ። እሺ አንድ ሰው ኢየሱስ ክርስቶስን ሳይለብስ መዳን የማይችል ከሆነ ሰው ኢየሱስን የሚለብሰው በምንድን ነው? በእምነት። ማስረጃ አምጪሽ። ማስረጃ አምጪ። ዝም ብለሽ እንግዲህ ልንገርህ፣ ኢየሱስ እንደሞተ ከንቱ ካረከው ሊሊ ግን ኢየሱስ ሞቷል። ሊሊ ከጥምቀት ጋር አላወዳደረውም እንዴ? ማስረጃ የለኝም። ማስረጃ የለሽም እና ከሌለሽ ለምን ታወራለሽ? አምነሻ ተጠመቂ ስለተባልኩ አምኜ ተጠምቄያለሁ። እመኚ ተጠምቄያለሁ። እሺ አረ እንዴ ማመንን እንደ ወንጀል ቆጠርከው? ምን ነው? አረ በስመ አብ። አንዴ ሊሊ ቆይ፣ እምነት ወንጀል ነው? እምነት ኃጢአት ነው? ኢየሱስ ስላመን ኃጢአተኞች መወገዝ አለብን? አምነህ ስትጠመቅ ጉድበል። እሺ ምንድነው ማን ነበር ያለው? ቆይ አንዴ ሊሊ ጥያቄ፣ ጥፋታችን ኃጢአታችን ምንድነው? ኢየሱስ ማስረጃ አለሽ? ቆይ ሊሊ ግን በሰላም ማስረጃ ተይ፣ ተረጋጊ፣ ተይ ሊሊ ተይ። ማስረጃ ያመነ የተጠመቀ ይድናል። ሊሊ ሰላም ነው? ሊሊ አንዴ ተረጋጊ እንጂ። ቆይ እንደ መጽሐፍ ቅዱስ ለምን አናወራም? አይደለም እና የተጠየቅሽው ሌላ ነው። በእምነት ክርስቶስን እንለብሰዋለን በእምነት ብቻ የሚል ማስረጃ ካለሽ አምጪ። ከመጽሐፍ እኔ ያመነ የተጠመቀ እንደምድን ነው ማለት አንዴ መጀመሪያ እንዴ ሊሊ አንደኛ መጀመሪያ ጥያቄው ይለቅ። አቤት ስንጠይቅሽ አንዴ እንዴ ርብ ምድሃ ያንቺ ትኩስ ነው እንዴ? ገና ምንድነው? እግዚአብሔርን እንዴ ተይ እንጂ ሊሊ ደግሞ። ስለዚህ አሁን ይኸውልሽ እንዴት ነው ጥያቄው? አዲስ ሹፌር ናት እየተባለ ነው። እኔ የምልህ አንዴ ይቅርታ ክርስቶፈር፣ አንዴ ምን አለችኝ መሰለ ክርስቶፈሮስ ዲያቆንዬ፣ ሰው ክርስቶስን ሳይለብስ መዳን ይችላል ወይ ስላት፣ አይችልም አለችኝ። ያኔ ሞደስ እና ቀጥል በቃሽ፣ ቀጥል። እሱን ነው ላነሳ የነበረው እዛው ላይ። ስለይኸውልሽ አሁን ጥያቄው የዘላለም ጥያቄ ክርስቶስን ሰው ሳይለብስ አይድንም ብለሻል አይደል? ልዬ አንዴ ብያለሁ አላልኩም ብለሽ ባጭር መልሽልኝ። እናንተ ስለጠየቃችሁኝ እኔ ኢየሱስ ጌታችን ኢየሱስ አዳኛችን ስለሆነ ኢየሱስ ሁሉ ነገራችን መስዋዕት የሆነው ነው። ያንሰዋል ለበስኩት ማለት ራሱ ያንሰዋል ኢየሱስ። አንዴ አረ ፕሊስ ምንድን ነው እስቲ ምን ብዬሽ ነው የጠየኩሽ? ኢየሱስን ለብሰሽ ኢየሱስን ስትለብሽ ነው ወይ የምትደኙ? የታለ ማስረጃ ለምትለኝ? እንደሱ አልተጠየቅሽም። መጀመሪያ ምንድን ነው የመለሽለት? ሰው ክርስቶስን ሳይለብስ ይድናል ወይ ሲልሽ ምን ብለሽ ነው የመለሽለት? ኢየሱስን መልበስ አለብን ማመን አለብን ብዬ ነው የማምነው። እንግዲህ ኢየሱስ ነው እንግዲህ ጌታ። ስለዚህ አሁን ቆይ ረጋ እያልሽ ታለም በቃ ባጭር እሺ ቱ ዘ ፖይንት። ምንድነው ቅድም ስለሰማችሁ ነው። ቅድም ምንድነው አንቺ የመለሽው? አሁንም የመለሽው ሰው ክርስቶስን ሳይለብስ አይድንም፣ ክርስቶስን ያለበሰ ሰው ያልዳነ ሰው ነው ብለሽ ነው የምታምኘው አይደለ? መልበስ ማለት እስኪ ተርጉሙልኝ። መልበስ ምንድነው እስኪ ስትሉ ምንድነው መልበስ? አሁን ደግሞ ወደ ትርጉሙ እንግባ። ቅድም ትርጉሙ ሳይገባሽ ነበር እንዴ? እኔ ኢየሱስ ነው ጌታ፣ ኢየሱስ ነው አዳኝ፣ ኢየሱስ ነው ቤዛ፣ ኢየሱስ ነው አማላጅ ስለምል በቃ ኢየሱስ ሁሉ ነገራችን መስዋዕት ስለሆነ ያንሰዋል። አንዴ ዘላለም ስላስቆምኩት አሁን ቆይ እንዲናርክ ኢየሱስ አሸነፈ፣ ዲያብሎስ አፈረ። በደሜ ዲቤት መግባትና ለመግባት የሚደሰት እና የሚከፋ ኢየሱስ ነው እንዴት የሚያመልኩት? የኛ እንደዛ የሚባል ኢየሱስ የለም።
እንኳን ደሜ ቀርቶ ጴጥሮስ ሙቶ እንኳን የቀጠለች ቤተክርስቲያን ናት ያለች። በአንድ ሰው ስብከት፣ በአንድ ሰው ትምህርት፣ በአንድ ሰው ዕውቀት የምትለካ ቤተክርስቲያን የለች። ከምን እንደሚያመጡት ማን እንደሰጣቸው ማን እንዳስተማራቸው አይታወቅም። ዳሩ ምንጭ የላቸው። ከምን ያመጡታል? ምንጭ የሌለው እኮ ነው የምላችሁ። ሁሌ በደንብ ሰምታችሁ ከሆነ ምንጭ የሌለው ውሃ ኩሪ ይባላል በሀገራችን ይትባሃል። በቃ የቆመ ማለት ነው። ከላይ የሚመጣበት የሌለው ወደታች የሚሄድበት የሌለው ማለት የተዘጋ ዝግ የሆኑ ወደታችም ወርዶ መሄድ ማይችሉ ወደታችም ወደ ላይም ስር የሌላቸው ጉንድ የሌላቸው እንከሰግ ዝማ ከመይታጽነው ምድራን የሚለው አለ አይደለ? በሉቃስ ወንጌል ምዕራፍ 16 ላይ 13 ላይ ያለው መሬታችን እንዳታበላሽ ቁረጥ የተባለው ማለት ነው። እኒህ ፍሬ አልባ የሆኑ ከጉንዱ የተለዩ ናቸው። ቤተክርስቲያንን በመውቀስ በመክሰስ በመሳደብ ብቻ የጸና አስተምህሮ ነው ያላቸው እና እኒህን ሰዎች በተለየ ኬዝ በተለየ ይሄን ቀለም የምትሉትን እንዴ እኔ በጣም አዝናለሁ። እግዚአብሔር ምስክሬ ነው። በቅዱሳን ላይ እንደዚህ አፉን እየከፈተ እንደፈለገ እንደዚያ እየተሳደበ ተለሳልሶ ከሱ ጋር ለመኖር ሙከራ ማድረግ ይሄ ብደት ነው። እዚህ ከዚህ ሰውዬ ጋር እስኪ እንምጣና አብረን በጋራ እንትን እንበል እንወያይ ዲቤት ምናምን ይሰማል እንዴ? ለመሆኑ ገና እንደገባ ወደ ጥልቁ ልክ ያለው ይላል። በክርስቶስ ወንበር እየተቀመጠ ማለት ነው። ቅዱሳንን እየተቃወመ ወደ ጥልቁ አሰናብቻለሁ ይላል። ሰውን ሲያስወርድ ማለት ነው። እና እንዲህ አይነቱ ግለሰብ ጤናም ስለሌለው ይሄን ከቻላችሁ ዘመዱን ካለችሁ ወደ አማኑኤል ሆስፒታል እንደ አስራችሁም ቢሆን ጸበል። ኦርቶዶክስ ቤተክርስቲያን እንደምታውቋት ሙስሊምን ቢመጣ ለማጥመቅ ዝግጁ የሆነች ቤተክርስቲያን ስለሆነች እዚህ ላይ ያላችሁት አሁን 1300 ሰው እያደመጣችሁ ነው። በደንብ ልብ ብላችሁ ስሙ። እኔ ይህን ሰውዬ ዘመድ ካለው ጥቆማ ስጡና ቤተክርስቲያንም ቢሆን ትተባበረዋለች። ይምጣና ይጠመቅ፣ ይጅምር፣ ወደ ጤናው ይመለስ። ከዚያ በኋላ ነው የፕሮቴስታንት ቤተ እምነት ዲቤት ይገባለሁ አስተምራለሁ ወደሚለው ወደ ጤናው ይመለስ። ለማስተማር መማር ይቀድማል። ዲቤት ለመግባት ማጥናት ይጠይቃል። እንዲያ ካልሆነ እንዴ የተሻለ የሚባለው ቃል ነው። ማን ያላችሁት እኮ እዚያ ዲቤት ገብቶ ታላቁ ጋር እኔ በጣም እየሳቅኩ ነበር ታች ላይ ሁኜ እንዴ እኮ እናንተ የነ ፍልጦ ለአሐዱ ክርስቶስ አበክሌቱ ላያት የሚለውን የሐዋርያውን ማናው የቅዱስ ቄርሎስን ጥቅስ ይጠቅሰዋል። የሚረታበትን ሰው ይጠቅሳል። እንዴት አንዱን ክርስቶስ ወደ ሁለት ህልውና እንለውጠው የሚል የቅዱስ ቄርሎስ መልእክት ነው። ቅዱስ ቄርሎስ የተናገረውን ትምህርት አምጦ ለሚረታበት ይጠቅሰዋል። አንድ የሆነውን ክርስቶስ ከዚህ በኋላ ሁለት አካል ሁለት ባህሪ አንበለው የሚለውን ይጠቅሰዋል። እሱ ሁለት ባህሪ እያለ ይጠቅሰዋል ጥቅስ አድርጎ የሚረቱበትን እንኳን የማያውቁ ማለት ነው። እና ይሄ ትክክል አይደለም። እኒህን ሰዎች ለማረም ግን ደግሞ መማር ይጠይቃል፣ ማወቅ ይጠይቃል። አንዱ 7 እና 7 ስንት ነው ሲሉት 15 አለ። የሚያርመው ሰውዬ አንተ ደንቆሮ አሁን 7 እና 7 16 ነው እንጂ 15 ነው አለ። ደግሞ ይሄኛው ማለት ነው ሁለት ሰዎች አንድ ላይ ሲሆኑ እንደዚህ ነው። እንዲህ እንዳይሆን በደንብ ተምሮ መመለስ ይጠይቃል። አሊያ ግን እርስ በርስ መናቆር ነው የሚሆነው። እና እነ ታላቁ ዲቤት ቢሰሩ በጣም ድንቅ ነው። በደንብ ተከነውበታል። በጣም እየገረመኝ ነበር እንዴት እያደረጉ በራሳቸው ጥያቄ ራሳቸውን እንደሚጠልፏቸው ማለት ነው። በዚያ መስመር ነው መጓዝ እንጂ ዝም ብሎ ዲቤትም ሲባል ዝም ብሎ እንዲሁ መናገሪያ ቦታ እንዲያ አደባባይም ሲገኝ እንዲሁ ድል ሲሰጥም ዝም ብሎ እየዘለሉ ማውራት ይሄ እኮ ትክክል አይደለም። በእውነት ነውር ነው፣ ያሳፍርማል። እግዚአብሔር በሚያውቅ ምንናገረው በደንብ ማወቅ መጠንቀቅ ይጠይቃል። አንድ ሌላ ማን ነው የምትሉት? ስሙ ጠፋብኝ። ዳጊ ነው ማን ነው የምትሉት? እሱም እንዲሁ ነው። በምን ታዘብከው ብትሉኝ የሆነ ቀን ክርስቶፎር ጥያቄ ጠይቅ ሲለው አልጠየቅም አለ። ክርስቶፎር ሲወጣ ደግሞ ይጠይቅ ያለ ሲመጣ ደግሞ አልጠየቅም አለ። እንዲያው ይሄ ምንድናቸው? እንደዚህ ፖለቲካ ለመስራት ብቻ ጥረት የሚያደርጉ ሲወጣ ሳይጠይቅ የት ነው የወጣ ብሎ አንቦከርዩ አለ። ኧረ ጥሩት ብዬ ደግሞ ተጠርቶ መጥቶ ሲገባ ደግሞ አልጠየቅም አለ። እንዲህ በእውነት ዳብል ኤጀንት ነው የምትሉት በዚህ ባለሙ ቋንቋ። በዚህም የሚገለባበጡ የስስት መልክ ያላቸው ሰዎች ናቸው። እኒህ ልካቸውን ማሳወቅ ይጠይቃል። አታውግዙ አትውቀሱ ያለችን ቤተክርስቲያን የሚመለሰውን ነው። ማነው ሌላ አንጡልኝ ይሄ ምናምን ያሉ በጣም ብዙ ማለት ነው። የእነሱን አስተምሮ እንደፈለገ እየዘሩ ነገር ግን በቃ ምን ጥሩ ሰዎች ናቸው ምናምን እያልን ተለሳልሰን እነሱ ጋር አንኖርም። ይለዩ ጀምር ሚናህን ላይ በሏቸው። በቃ ይለዩ። አንድ ግድም ይሆኑ ለሃይማኖታቸው ይከራከሩ። የክርስቶስን ሳይወድ ወዳለ የሚለኝ አዎ ቴዲ ለክርስቶስ ያልሆነ ለኔ የሆነ ማንተ ለፈጠረው ያልሆነውን ነው ላወቀኝ ለኔ የሚሆነው። ከፈጠረና ካወቀ ማን ይበልጣል?
ደህና ሁኑ። እግዚአብሔር ይስጥልኝ። ቢሞት የሚመርጥ ይመስለኛል። ሞቱን የሚመርጥ ነው ይመስለኝ። አይ እወያያለሁ ካለ ግን ይኸው ንገሩት እስቲ። የድህነት ትምህርት ላይ ጥሩት። ይኸው እኔ ዝግጅትም አያስፈልገኝም ብያቸዋል አሉ። ይኸው አሁን ይኸው እንደዚሁ እንደገባው እግረ መንገዴን ምንም የእሱ ነገር ብዙም ከ20 ከ30 ደቂቃ ስለማያልፍ እሱን ቶሎ ጨርሰ ነው። እዚህ ጋር ደግሞ የልጁን ደግሞ መልስ እንመልሳለን እዚሁ። ስለዛ ጥሩትና ከመጣላችሁ ማለት ነው አይ በቃ እወያያለሁ የድህነት ትምህርት ላይ ብለዋል ካላችሁኝ እወያያለሁ። የድህነት ትምህርት በመጽሐፍ ቅዱስ በል በቤተ ክርስቲያን ታሪክ በአባቶች ትምህርት በል መምጣት ይቻላል። ግን ምንድነው ያው እንዳይነካባቸው የነሱ ይሄ መጽሐፍ ቅዱሳዊ የክርስቶስ ጠላት የሚያደርጋቸው ትምህርታቸው እንዳይነካባቸው እንዳልኳችሁ ገድላት፣ ተአምራት ምናምን በሚል ሽፍን ይላሉ። በዛ ውስጥ ይደበቃሉ። በዛ ውስጥ እንዳይደበቁ አድርገናቸው ነበር እውነቱን ለመናገር ማለት ነው። ያስታረቀ ብቸኛ መካከለኛ ኢየሱስ ክርስቶስ ነው። ለዛ ነው አንድ መካከለኛ አለ፣ እሱም ሰው የሆነ ኢየሱስ ክርስቶስ ነው። አይደለም ሰው የሆነ ምን ነበር? አምላክ ነበረ፣ ሰው ሆኗል ማለት። ለዛ መካከለኛ ተብሎ የሚጠራው ብቸኛ ክርስቶስ ኢየሱስ ነው። ይሄ የኛ እንደውም በፕሮቴስታንቱ የማይታመን ትምህርታቸው። ኦኬ፣ የማይታመን ትምህርት። የኛ ግን የታመነ ትምህርታችን ብቸኛ መካከለኛ ኢየሱስ ክርስቶስ ነው ብለን እናምናለን። ፍጹም ሰው ፍጹም አምላክ ወሰብ አምላክም ሰውም እያለን እናስተምራለን። ሰው ከዚህ አንጻር ነው የሚታየው ወንድማችን። ምናልባት ግልጽ ከሆነ ማለት ምልጃና አስታራቂነት ብዙም ልዩነቱ ለኔ አልገባኝም። እሱ ነው ማለት እሱ አልገባኝ ማለት ምልጃም ለአስታራቂነት ነው። ምልጃ ምን ማለት ያስታርቁና ምልጃ ምን ማለት ነው? ትርጉሙ ያው የሚያማልዱን ማለት ምልጃ ልመና እንደማለት ነው። ማለት የለመኑ ያስታርቁናል። መጨረሻው ማስታረቅ ነው። ምልጃ ልመና ነው። እሺ ክርስቶስ ያስታረቀን በልመና ነው አይደለም? በምንድን ነው? በቤዛነት አይደል? እርቅ ማስታረቅ ወይም ደግሞ እርቅ የሚለው ውጤት ነው። እሺ ከወዝ ሳይሆን ውጤት ነው። ለምሳሌ በሁለት መንገድ እርቅ ሊፈጸም ይችላል። ቅድም ብለዋል። በልመናም ሊፈጸም ይችላል፣ ፕላስ ደግሞ በቤዛነትም ሊፈጸም ይችላል። አሁን በልመና እንዴት ነው ሊፈጸም የሚችለው? ለምሳሌ አኬና ጋዲ ላይ አሉ። ሁለቱም ለምሳሌ ጋዲ አኬን ብር አበደረው እንበል እና አኬ ብር ተበድሮ ግን መክፈል አቃተው፣ ለጋዲ መክፈል አቃተው። ዛን እኔ በመካከል ሄድኩኝና ምን አልኩት? ጋዲ አኬ በጣም ድሃ ስለሆነ ስለዚህ ብር ስለሌለው በቃ ተውለት ብሩን እና ተውለት ብዬ ለምኞ ጋዲ ከዛ በኋላ በቃ ሽትቼለታለሁ ብሎ ሁለቱም ቢታረቁ ያ መክፈል አቅቶት የነበረው ካልከፈልክ ምናምን እያለ ጋዲ ሲያስጨንቀው የነበረ በቃ ትቼለታለሁ ብሎ ቢስማሙ ኦኬ፣ ውጤቱ እኔ አለምኜ መሀል ላይ አስታረቋቸው ማለት ነው። ጋዲ ተው በቃ ይሄ መክፈል ስለማይችል ነው ብዬ ለምኜ አስታረቁ። እርቁ ውጤቱ እርቅ ነው። አሁን ደግሞ እዚህ ጋር መካከለኛ ሆንክ ማለት አልጨረስኩም። ከዛና ከሱለ አንዴ አልጨረስኩም። ቆይ አልጨረስኩም። አሁን ደግሞ በአንጻሩ ደግሞ ምን አደረግኩኝ? አሁን ጋዲ አምጣ እያለ አኬን እያስቸገረው አይደለ? ስለዚህ በቃ የተበደረውን ብር በሙሉ ከፈልኩኝና ለጋዲ ይኸው የእሱ ዋጋ እኔ ከፍዬለታለሁ። ስለዚህ በቃ ወይም ደግሞ ተስማሙ ብዬ ብሩን ብከፍልለት መለመን አይጠበቅብኝም ጋዲን ማለት ነው። ምክንያቱም የሚያስፈልገውን ዋጋ ብሩን ነበር የሚፈልገው። አንዲት አይነ ስውር ሴት ስውሯ ማርያም ገዳም ትመጣና እዚሁ ተቀምጣ መጠመቅ ትጀምራለች። ልክ በስድስተኛው ቀን ከምታድርበት አዳራሽ ትነሳና አስጠማቂዎቿን ዛሬ የበረከት ስራ ካልሰራዊን ትላቸዋለች። እነሱም ደግሞ አይንሽ እኮ ማየት አይችልም፣ አይነ ስውር ነሽ፣ እንዴት አይተሽ ነው ስራ የምትሰሩ? ይቅርብሽ ይሏታል። እሷም ደግሞ እመቤቴ ታግዘኛለች ካልሰራዊኝ ብላ ግድ ትላቸዋለች። በዚህን ጊዜ አስተማሚዎቿ እሺ ብለው ይዘዋት ይመጣሉ። የበረከት ስራ ሲሰራ እንደ አጋጣሚ አፈር እየታፈሰ ነበረ። ይኸው አፈር የሚታፈስበት ጋር ደርሰሻል ይሏታል። እና እሷም ጎንበስ ብላ አፈሩን መዛቅ ስትጀምር
27 ዓመት ሙሉ ጨልሞ የነበረው የአይኗን ብርሃን እመቤታችን በቅጽበት ነው ያበራችላት። እመቤታችን ስውሯ ማርያም ክብር ምስጋና ለእርሷ ይሁን። እባካችሁን ይህንን ቪዲዮ ለእንደዚህች አይነት ልጅ ለእመቤታችን ጠላቶች ለዘንዶው ልጆች አድርሱልኝ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። አደራችሁን የእመቤታችን ነገር ሲነሳ መናፍቃን ያንገበግባቸዋልና ይህንን ቪዲዮ እንዲያስጠፉት በቻላችሁ ታቀም ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ። መንፈሳዊ ነገር ብቻ እንዲደርሳችሁ አካውንቱን እንዲሁ ደግሞ ፎሎ አድርጉ። በቀጣዩ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እናታችን ስውሯ ማርያም ሁላችሁንም ለደጇ ለምስክርነት ታብቃችሁ። መልካም ቀን። ስውሯ ማርያም ስውሯ ማርያም ስውሯ ማርያም አይነ ልቦናዬን የኔንም አብሪልን እያላችሁ ተማጸኗት። ለወንድማችን የተደረገለት ምስክርነት ነው የምነግራችሁ። ወንድማችን ወደ ስውሯ ማርያም ሲሄድ የነርቭ ታማሚ ነበር። በነርቭ ህመሙ የተነሳ ሁለቱም አይኖቹ ማየት ያቆማሉ ማለት ነው። እርሱም እንዲህ ብሎ ተማጸናት፣ እመቤቴ ሆይ ሌላውን በሽታውን እንኳን ይሁን ችግር የለም እባክሽን አይኔን አብሪልኝ ብሎ ቢማጸናት ስውሯ ማርያም እናታችን ቅድስት ድንግል ማርያም ጸሎቱን ተቀብላ ወንድማችንን ሁለቱንም አይኖቹን እንዲበራለት ሆነዋል ማለት ነው። በዛም ምስክርነት ሰጥቶ እልል ብላችሁ አመስግኑልኝ ብሏልና እንግዲህ ስውሯ ማርያም የሁላችንም አይነ ልቦናችንን ሳይቀር ታብራልን፣ ከወደቅንበት ታንሳን፣ በተያዝንበት እስራት ሁሉ ነፃ ታውጣን። በመተት የተያዝን፣ በሰው ክፋት የተያዝን፣ በዝሙት የተያዝን፣ የሰዎችን ነገር በማየት በመመኘት እንዲሁ እየጠፋላለን በተለያየ ሱስ ወድቀላለን እህቶች ወንድሞች ሳንቀር ስውሯ ማርያም ለሁላችንም ትድረስልን። የእርሱን አይን ያበራች የእኛንም አይነ ልቦናችንን ታብራልን። ለደጅሽ አብቅኝ ያላችሁ ተማጸኗት።